ጊዜው በፈረንጆቹ ታህሳስ 2 1804 ዓመተ ምህረት ነው። ቦታው ፓሪስ ኖትርዳም ካቴድራል። ጳጳሱ ፒየስ ሰባተኛ ናፖሊዮንን ሊቀቡ መጡ። ሕዝቡ ሁሉ በዝምታ ይጠባበቃል። ጳጳሱ ዘውዱን አንስተው ናፖሊዮን ራስ ላይ ሊጭኑ ሲሉ ናፖሊዮን በድንገት ዘውዱን ከጳጳሱ እጅ ነጠቀ። ለሰከንድ ያህል አዳራሹ ውስጥ ጸጥታ ሰፈነ። ናፖሊዮን ለጳጳሱ ጀርባውን ሰጥቶ ዘውዱን በሁለት እጁ ከፍ አደረገውና ራሱ ላይ ደፋው። ይህ ድርጊት ትርጉሙ አንድ ነው። እኔን የሾመኝ እግዚአብሔርም ሆነ ሕዝቡ አይደለም። እኔን የሾመኝ የገዛ ክንዴና ሰይፌ ነው። ይህ ድርጊት ትርጉሙ አንድ ነው። እኔን የሾመኝ እግዚአብሔርም ሆነ ሕዝቡ አይደለም። እኔን የሾመኝ የገዛ ክንዴና ሰይፌ ነው። ዛሬ የምናወራው የናፖሊዮን ቦናፓርትን ታሪክ ብቻ አይደለም። ዛሬ የምናየው ስኬት እንዴት አንድን ሰው እንደሚያሳብደውና በመጨረሻም ገደል እንደሚከተው ነው። ናፖሊዮን የተወለደው በ1769 ዓ.ም ኮርሲካ በሚባል ደሴት ላይ ነው። በወቅቱ ኮርሲካ በፈረንሳይ ገና የተያዘች አዲስ ግዛት ነበረች። ናፖሊዮን ፈረንሳዊ አልነበረም፣ በደም ጣሊያናዊ፣ በዜግነት ግን የፈረንሳይ ተገዥ ነበር። ቤተሰቦቹ ሀብታም አልነበሩም። ስሙ ራሱ ናፖሊዮን የሚል የጣሊያን ዘይቤ ያለው በመሆኑ በኋላ ፈረንሳይ ውስጥ ለሚገጥሙ ስላቅ በር ከፋች ሆነ። በ9 ዓመቱ አባቱ ወደ ፈረንሳይ የጦር ትምህርት ቤት ላከው። የ9 ዓመት ሕፃን ቋንቋን ወደማያውቀው ሀገር ጠላቶቹ ወደ ሆኑት ሰዎች መካከል ተጣለ። ናፖሊዮን ትምህርት ቤት ሲገባ ፈረንሳይኛ አይችልም ነበር። በጣሊያንኛ ቅላጼው ምክንያት ልጆቹ ፒያሊዮን ገለባ እያሉ ይሳለቁበት ነበር። እሱ ግን አያለቅስም። ይልቁንም አይኑ ውስጥ አንድ አይነት የጥላቻና የቁጭት እሳት ይታይ ነበር። አንድ ቀን እንዲህ ሆነ። ልጆች ከቦት እያሾፉበት እያለ አንድ ልጅ አንተ አጭር ኮርሲካዊ እዚህ ምን ታደርጋለህ አለው። ናፖሊዮን በፈረንሳይኛ አንድ ቀን አሳያችኋለሁ ኮርሲካውያን ምን እንደሆኑ ታውቃላችሁ ብሎ ጮኸ። መምህራኑ ይህ ልጅ እብሪተኛ ነው ብለው ያሙት ነበር። ነገር ግን ያ እብሪት ሳይሆን የተናቀ ሰው የመበቀል ጥማት ነበር። ናፖሊዮን ገና በልጅነቱ ስኬታማ ለመሆን ያለው ብቸኛ መንገድ ዕውቀት እንደሆነ አውቆታል። ሌሎች ልጆች ሲጫወቱ እሱ መጽሐፍት ቤት ተቆልፎበት የታሪክ መጽሐፍትን ያነብ ነበር። በተለይ የታላቁ እስክንድርና የጁልየስ ቄሳር ታሪክ ያሳብደው ነበር። በአንድ ወቅት በትምህርት ቤቱ ቅጥር ግቢ ውስጥ ከባድ በረዶ ወደቀ። ናፖሊዮን ለክፍሉ ልጆች ኑ ጦርነት እንግጠም አላቸው። ልጆቹን በሁለት ቡድን ከፍሎ ከበረዶ ምሽግ እንዲሰሩ አደረገ። ናፖሊዮን የቡድኑ መሪ ሆነ። በረዶን እንደ ጥይት እየተጠቀሙ ለቀናት ተዋጉ። ናፖሊዮን ግን በረዶን ዝም ብሎ አይወረውርም ነበር። ልክ እንደ እውነተኛ ጀነራል ልጆቹን ቦታ ያሲዝ፣ ከጀርባ ዞሮ ማጥቃትን ያስተምር ነበር። ያኔ መምህራኑ አንድ ነገር አስተዋሉ። ይህ ልጅ ተጫዋች አይደለም፣ ይህ ልጅ ተዋጊ ነው አሉ። ስኬት ገና በልጅነቱ በውስጡ እየበቀለች ነበር። ትምህርቱን ጨርሶ የጦር መኮንን ሲሆን ሕይወቱ ቀላል አልሆነችም። ፈረንሳይ ውስጥ የአብዮት ንፋስ እየነፈሰ ነበር። ናፖሊዮን ግን በጣም ደሃ ሰው ነበር። የሚለብሰውን ልብስ ለማጠብ እንኳን ገንዘብ ስላልነበረው በቀን አንድ ጊዜ ብቻ እየበላ ይኖር ነበር። እናቱንና ታናናሽ ወንድሞቹን የመርዳት ኃላፊነት በእሱ ላይ ወደቀ። በደብዳቤዎቹ ላይ እንዲህ ሲል ጽፏል። ሕይወት ለኔ ሸክም ናት፣ ምንም ደስታ የለኝም፣ መሞት ምኞቴ ነው ብሎ ነበር። ስኬታማ ለመሆን ሲታገል ያለው ጭንቀት ከባድ ነበር። ነገር ግን ታላላቅ ሰዎች የሚፈጠሩት በድህነት እቶን ውስጥ ነው። ናፖሊዮን ስኬታማ ካልሆንኩ እሞታለሁ የሚል ውሳኔ ላይ ደረሰ። ይህ ደግሞ በጣም አደገኛ ነው። ምክንያቱም በማንኛውም ዋጋ ስኬታማ መሆን የሚፈልግ ሰው ሰብአዊነቱን እያጣ ይሄዳል። በ1993 ዓ.ም ፈረንሳይ በውስጥ ብጥብጥ፣ በውጭ ደግሞ በእንግሊዝ ጥቃት ትናወጥ ነበር። ቱሎን የምትባለው የፈረንሳይ ወደብ በእንግሊዝ ቁጥጥር ስር ወደቀች። የፈረንሳይ ጀነራሎች ምን ማድረግ እንዳለባቸው ግራ ገባቸው። ያኔ ነው ናፖሊዮን የተባለው ትንሽ መኮንን ብቅ ያለው። ጀነራሎቹን አውቁት። ይህ ልጅ ምን ያውቃል አሉ። እርሱ ግን ካርታውን መሬት ላይ ዘርግቶ አሳያቸው።
ይህንን ኮረብታ ከያዝን፣ መድፎቻችን እዚህ ላይ ካቆምን እንግሊዞች ይሸሻሉ አላቸው። ጦርነቱ ሲጀመር ናፖሊዮን ድንኳን ውስጥ ሆኖ ትዕዛዝ አልሰጠም። ራሱ መድፉን ይዞ እየተኮሰ በጠላት ጥይት መሃል ይሮጥ ነበር። አንዱ ፈረስ ተመቶ ከስሩ ወደቀ። እግሩን በጦር ተወጋ። ደሙ እየፈሰሰ ግን ወደፊት እያለ ይጮህ ነበር። በመጨረሻም የእርሱ ስልት ሰራ። እንግሊዞች ተሸንፈው ሸሹ። ናፖሊዮን በአንድ ጀንበር ከትንሽ መኮንንነት ወደ ጀነራልነት አደገ። ዓለም ስሙን መስማት ጀመረች። ናፖሊዮን ጦር ሜዳ ላይ ጀግና ቢሆንም በሴቶች ፊት ግን አይን አፋርና ግራ የተጋባ ሰው ነበር። ያኔ ነው ጆሴፊን የተባለችውን ሴት ያገኛት። ጆሴፊን ከእሱ በ6 ዓመት ትበልጣለች። 2 ልጆች አሏት። ባሏ በአብዮቱ የተገደለባት መበለት ነበረች። ናፖሊዮን በእብደት ወደዳት። ጆሴፊን ግን ናፖሊዮንን የምታየው እንደ ቆሻሻና ትንሽ ወታደር ነበር። ለገንዘብ ስትል ብቻ ነው የቀረበችው። ናፖሊዮን ወደ ጣሊያን ጦርነት ሲሄድ በየቀኑ ለጆሴፊን የፍቅር ደብዳቤ ይጽፍላት ነበር። ጆሴፊን ሆይ አንቺ ከሌለሽ ሕይወት ትርጉም የላትም፣ ናፈቅሽኝ እያለ በደሙ ሳይቀር ይጽፍላታል። ጆሴፊን ግን በደብዳቤዎቹ ትሳለቅ ነበር። ለጓደኞቿ እንዲትል ነበር፣ ይህ ትንሽ ሰውዬ ምን አይነት የሚያስጠላ የፍቅር ደብዳቤ ነው የሚጽፈው እያለች ከሌሎች ወንዶች ጋር ትማግጥ ነበር። ናፖሊዮን ይህን ሲሰማ ልቡ ተሰበረ። ያ የዋህና አፍቃሪ የነበረው ልቡ ወደ ድንጋይነት የተቀየረ መሰለ። ሰው ሁሉ ክፉ ከሆነ እኔም ክፉ ሆናለሁ አለ። ይህ በሕይወቱ ውስጥ ሌላኛው ጨለማ ክፍል ነበር። የፍቅር ስኬት ሲርቀው የጦርነት ስኬትን እንደ መድኃኒት መውሰድ ጀመረ። ፈረንሳይ ውስጥ ስሙ በናኘ ጊዜ የፈረንሳይ ባለሥልጣናት ናፖሊዮንን መፍራት ጀመሩ። ይህ ልጅ ነገኛን ገፍትሮ ስልጣን ይዛል ብለው ሰጉ። ስለዚህ ከፓሪስ ለማራቅ ረጅም ጉዞ ላኩት። ግብፅን ውረር አሉት። ናፖሊዮን ግን ይህንን እንደ ግዞት ሳይሆን እንደ ታላቅ አጋጣሚ አየው። አውሮፓ ትንሽ ናት፣ ታላላቅ ስሞች የሚገነቡት በምስራቅ ውስጥ ነው አለ። 35,000 ሰራዊትና በመቶዎች የሚቆጠሩ ሳይንቲስቶችን ይዞ ወደ ግብፅ ተጓዘ። በጦርነቱ አሸነፈ። ነገር ግን ስኬት የራሱ የሆነ መጥፎ ዕድል አለውና የእንግሊዙ አድሚራል ኔልሰን የናፖሊዮንን መርከቦች አወደማቸው። ናፖሊዮንና ሰራዊቱ በበረሃ ውስጥ ተቀረቀሩ። በጃፋ ጦርነት ወቅት ሰራዊቱ በቸነፈር ተመታ። ናፖሊዮን ወታደሮቹን ለማበረታታት የታመሙትን ሄዶ ነካ ነካ እያደረገ ተስፋ ይሰጣቸው ነበር። ነገር ግን ሁኔታው እየከፋ ሲሄድና ማፈግፈግ ሲጀምር ለጉዟችን ሸክም ይሆናሉ ያላቸውን የገዛ ወታደሮቹን ተመርዘው እንዲገደሉ ትዕዛዝ ሰጠ ተባለ። ስኬቱ ከሰው ሕይወት በላይ ሆነበት። ናፖሊዮን በግብፅ በረሃ ውስጥ ሆኖ ስለ ፈረንሳይ ድል ብቻ አልነበረም የሚያልመው፣ የጆሴፊንን ፍቅር ያቃጥለው ነበር። ነገር ግን አንድ ቀን በደረሰው ደብዳቤ ጆሴፊን ፓሪስ ውስጥ ሌላ ወጣት ወንድ ጋር እየተዝናናች እንደሆነ ሰማ። ያኔ ናፖሊዮን ውስጥ የነበረው የዋህ አፍቃሪ የሞተ መሰለ። ከእንግዲህ ለሴት የሚሆን ልብ የለኝም አለ። እሱም እዚያው ግብፅ ውስጥ ፖሊን ከምትባል የሌላ ወታደር ሚስት ጋር ግንኙነት ጀመረ። ናፖሊዮን በግብፅ ያለው ሁኔታ ተስፋ ቢስ ሲሆን ሰራዊቱን እዚያው ትቶ በጥቂት ሰዎች ታጅቦ በድብቅ ወደ ፈረንሳይ ኮበለለ። የሚገርመው ሕዝቡ እንደ ከዳተኛ ሳይሆን እንደ አዳኝ ተቀበለው። ፈረንሳይ በግርግር ውስጥ ነበረች። ናፖሊዮን ስልጣኑን በዲሞክራሲያዊ መንገድ ሳይሆን በጠመንጃ ለመያዝ ወሰነ። ህዳር 1799 ዓ.ም ናፖሊዮን ወደ ምክር ቤቱ ገባ። ተመራጮቹ አምባገነን ውጣ እያሉ ጮሁበት። አንቀው ሊገሉት ሞከሩ። ናፖሊዮን በዚህ ሰዓት ደንግጦ ራሱን ሳተ። ወንድሙ ሉሲንም ሰይፉን መዞ የናፖሊዮን ደረት ላይ ደቀነና ለወታደሮቹ እንዲህ አለ፣ ወንድሜ ለፈረንሳይ ነፃነት የማይቆም ከሆነ እኔ ራሴ እገድለዋለሁ አላቸው። ወታደሮቹ በወንድሙ ንግግር ተነሳስተው ምክር ቤቱን በሳንጃ በተኑት። ናፖሊዮን የፈረንሳይ የመጀመሪያው ኮንሰል ሆነ። አሁን እሱ የፈረንሳይ ንጉሥ ባይባልም ከንጉሥ በላይ ስልጣን አለው። ናፖሊዮን ስልጣን ከያዘ በኋላ ፈረንሳይን ቀየራት። መንገዶች ሰራ፣ ሕግጋትን አወጣ። ናፖሊዮኒክ ኮድ ባንክ አቋቋመ። ስራው ሁሉ ድንቅ ነበር።
ነገር ግን እብሪቱ አሁንም አልረካም። የአውሮፓ ጌታ መሆን አለብኝ አለ። ታኅሳስ 2 ቀን 1804 ዓ.ም ቦታው ፓሪስ ኖትርዳም ካቴድራል። ጳጳሱ ፒየስ ሰባተኛ ናፖሊዮንን ሊቀቡ መጡ። ሕዝቡ ሁሉ በዝምታ ይጠባበቃል። ጳጳሱ ዘውዱን አንስቶ ናፖሊዮን ራስ ላይ ሊጭኑ ሲሉ ናፖሊዮን በድንገት ዘውዱን ከጳጳሱ እጅ ነጠቀ። ለሰከንድ ያህል አዳራሹ ውስጥ ጸጥታ ሰፈነ። ናፖሊዮን ለጳጳሱ ጀርባውን ሰጥቶ ዘውዱን በሁለት እጁ ከፍ አደረገውና ራሱ ላይ ደፋው። ከዚያም ጆሴፊን ፊት ለፊቱ ተንበረከከችና ለሷም ዘውዱ ጫነላት። የድርጊት ትርጉሙ አንድ ነው። እኔን የሾመኝ እግዚአብሔርም ሆነ ሕዝቡ አይደለም። እኔን የሾመኝ የገዛ ክንዴና ሴፌ ነው። ናፖሊዮን አሁን የስኬት መጨረሻ ላይ ደርሷል። ከኮሪስካ የመጣው ያ ድሃና የተናቀ ልጅ አሁን የዓለም ታላቁ ንጉሠ ነገሥት ሆኗል። አሁን ናፖሊዮን ዙሪያው የሚታየው ጠላት ብቻ ነው። ኦስትሪያና ፕሩሺያን የመሳሰሉትን በጦር ሜዳ ደቀቃቸው። አውሮፓ በሙሉ በእግሩ ስር ወደቀች። ነገር ግን አንድ ነገር ጎደለው። ስልጣኑን የሚወርስ ልጅ አልነበረውም። ጆሴፊን ልጅ መውለድ አልቻለችም። ናፖሊዮን አሁንም ይወዳታል። ነገር ግን ከፍቅሩ ይልቅ ለስኬቱና ለስሙ ቅድሚያ ሰጠ። አንድ ቀን ማታ ጆሴፊንን ጠራትና እንዲህ አላት። ጆሴፊን ውዴ፣ ፈረንሳይ ልጅ ትፈልጋለች። ለግዛት የሉና ስል አንቺን መፍታት አለብኝ አላት። ጆሴፊን እያለቀሰች መሬት ላይ ወደቀች። ናፖሊዮንም አብሯት አለቀሰ። ይገርማል። ዓለምን የሚገዛው ሰው የራሱን ስሜት መግዛት አልቻለም። ለስልጣን ሲል ፍቅሩን ሰዋ። የኦስትሪያውን ንጉሥ ልጅ ማሪያ ሉዊዛን አገባ። ናፖሊዮን አሁን ሁሉንም ነገር አግኝቷል። ስልጣን፣ ዝና፣ አዲስ ሚስትና በመጨረሻም ወንድ ልጅ። በ1812 ዓ.ም ናፖሊዮን ከአውሮፓ ኃያላን መካከል ያልተገዛችለትን ሩሲያን ለመቅጣት ወሰነ። አማካሪዎቹ ንጉሥ ሆይ ሩሲያ ሰፊ ናት፣ ክረምቱ ጨካኝ ነው፣ አትሂድ ብለው ለመኑት። ናፖሊዮን ግን እኔ ናፖሊዮን ነኝ፣ ተፈጥሮ እንኳን ትታዘዝልኛለች ብሎ አፌዘባቸው። 614,000 የሚሆን በታሪክ ታይቶ የማይታወቅ ግዙፍ ሰራዊት ይዞ ወደ ሞስኮ ዘመተ። ናፖሊዮን የለመደው ፈጣን ጦርነትና ድልን ነበር። ሩሲያውያን ግን ሌላ ስልት ተጠቀሙ፣ እየሸሹ ማቃጠል። ናፖሊዮን ወደ ሩሲያ ዘልቆ በገባ ቁጥር የሚበላው ምግብ አጣ። ከተሞቹ አመድ ሆነዋል። ሞስኮ ሲደርስ ከተማዋ ጭር ያለችና በሩሲያውያን የተቃጠለች ባዶ ቤት ሆና አገኛት። በዚያች ሌሊት ናፖሊዮን የሚቃጠለውን የሞስኮ ሰማይ እያየ እንዲህ አለ፣ ይህ ምን አይነት አረመኔነት ነው? የገዛ ከተማቸውን የሚያቃጥሉ ሰዎች ምን ይባላሉ? ያኔ ነው ፍርሃት ለመጀመሪያ ጊዜ ልቡ ውስጥ የገባቸው። ምግብ የለም፣ መጠለያ የለም። ሩሲያውያን ሊደራደሩ አልፈለጉም። ናፖሊዮን ተመለሱ የሚል ትእዛዝ ሰጠ። ነገር ግን ጊዜው አልፏል። የሩሲያ ክረምት መጣ። የሙቀት መጠኑ ከዜሮ በታች 30 ዲግሪ ወረደ። ወታደሮቹ በቆሙበት በረዶ ይሆኑ ነበር። የፈረስ ስጋ ለመብላት ይጣሉ ነበር። ናፖሊዮን በቅንጦት ጋሪ ውስጥ ሆኖ ወታደሮቹ እንደ ቅጠል ሲረግፉ ያይ ነበር። ከሄደው 600,000 ሰራዊት ውስጥ የተመለሰው 40,000 ሰራዊት ብቻ ነበር። ናፖሊዮን በአንድ ወቅት የማልሸነፍ አምላክ ነኝ ይል ነበር። አሁን ግን ግማሽ ሚሊዮን ልጆቹን በሩሲያ በረሃ ላይ አስቀብሮ በውርደት ተመለሰ። ስኬቱ አሳወረው። ከሩሲያ ውድመት በኋላ አውሮፓ በሙሉ ተነሳችበት። ናፖሊዮን ተሸንፎ ኤልባ ወደምትባል ትንሽ ደሴት ተጋዘ። ግን ናፖሊዮን በቀላሉ እጅ የሚሰጥ ሰው አልነበረም። ከደሴቱ አምልጦ ፈረንሳይ ገባ። ሕዝቡ አሁንም ንጉሳችን መጣ ብሎ ተቀበለው። ለ100 ቀናት እንደገና ስልጣን ላይ ወጣ። የመጨረሻው ፊልሚያ ዋተሩ ላይ ሆነ። ዝናብ እየዘነበ ነበር። ምድሩ ጭቃ ሆኗል። ናፖሊዮን በህመም ይሰቃይ ነበር። መድፎቹን በጭቃው ምክንያት ማንቀሳቀስ አልቻለም። የብሪታንያው ዌሊንግተንና የፕሩሺያው ብሉቸር በሁለት በኩል መጡበት። ናፖሊዮን የመጨረሻውን ታማኝ ሰራዊቱን ላከ። እነርሱም ተፈረካከሱ። ናፖሊዮን ጦር ሜዳው ላይ ቆሞ የውድቀቱን ፍጻሜ አየ። ያ ዓለምን ያንቀጠቀጠ ሰው
አሁን መሸሽ ጀመረ። የስኬት ፀሐይ ለዘላለሙ ጠለቀች። እንግሊዞች ናፖሊዮን ዳግመኛ እንዳያመልጥ በአትላንቲክ ውቅያኖስ መካከል ወደምትገኝ ቅድስት ሄሌና ወደምትባል አለታማ ደሴት አጋዙት። ከአውሮፓ ጌትነት ወደ አንዲት ትንሽ ክፍል ውስጥ እስረኛ ሆነ። ናፖሊዮን የመጨረሻዎቹን 6 ዓመታት ያሳለፈው አትክልት በመትከልና ትዝታዎቹን በመጻፍ ነበር። የናፈቃት ጆሴፊን ሞታለች። ልጁን ማየት አልቻለም። በአካባቢው ያሉ ዘበኞች ጀነራል ቦናፓርት እያሉ ሲጠሩት ይናደድ ነበር። እኔ ንጉሠ ነገሥት ነኝ ብሎ ይጮህ ነበር። ነገር ግን የሚሰማው አልነበረም። በግንቦት 5 1821 ዓ.ም ናፖሊዮን የመጨረሻውን ትንፋሹን እያለከለከ እንዲህ አለ። ፈረንሳይ ሰራዊት፣ የጦር መሪ ጆሴፊን። ናፖሊዮን በታሪኩ ታይቶ የማይታወቅ ድል አግኝቷል። ነገር ግን ያገኘው ስኬት ለራሱ ጉድጓድ ሆነው። ስኬት ሁሉን ቻይነ ብላ ስታታልለው እውነታውን መመልከት አቃተው። ናፖሊዮን የወደቀው በጠላቶቹ ብልጫ አይደለም። ናፖሊዮን የወደቀው በገዛ ስኬቱ እብሪት ነው። እናንተም ስኬትን ስታሳድዱ አንድ ነገር አስታውሱ። ስኬት ሲመጣ ትሕትናን ካልያዛችሁ የቆማችሁበት ማማ ነገ መቃብራችሁ ይሆናል። ቪዲዮ ከወደዳችሁት ላይክ በማድረግና ለወዳጆቻችሁ በማጋራት ለቻናላችን እድገት ተባበሩ። በሚቀጥለው ቪዲዮ ስኬት ገደል የከተተቻቸውን የሌላ ታላቅ ሰው ታሪክ ይዤላችሁ እመጣለሁ። እስከዚያው በሰላም ቆዩ።